ተጨምሮ የተለጠፈ ልታባረረን ነው። እናት ልታስወጣኝ ነው። ገላኔ ነው አንደኛ የምታስወጣው። አሁን ጨረሳችኋ? እኔ ያላስወጣም እና መቼስ ስሞትልሽ ስቀበርልሽ ብለሽ የለመንሽው ለሰላምሽ አይመስለኝም። አይ ያው ለኮሽታ ምናምን ይሆናል ብዬ ነው። አሁን ልጃችን ጠፍታለች፣ ሂዱና ፈልጓት። እኔ ልጥፋልሽ እኔ ልቀደድልሽ አለ እኮ ወረቀት። የኔ ጌታ አንቺ ይሄ ልጅ የተረገመ ነው እኮ ይሄ ልጅ እኮ መርገም ማለት። ግን አንዳንድ ሰዎች ለምንድን ነው የሚሰርቡት? ፍራንክ አሁን አይሚን እንደዚህ ያለ ምንም ለውጣ እየሰደሙት ነው ዙዙዬ ማለት ነው። ይሄ አሁን እጅ የሚል ፍራንክ ይዞ ይመጣል ደነስ። አይ ያኔ እሱ እኮ ፍቅራቸውን እኛ እንድናየው ነው በሱ ቤት ያደረገልን። የኛ አይተናል፣ ይበቃናል፣ አንፈልግም ከሱ። አንቺ ጨረቃ ከራሳችሁ ወይ ጨረቃ እቺ ዙዙ ከላይ ያለች ልጅ ላውራት። እናንተ ዝም በሉ አንዴ። እሺ ዙዙ አውሪ። አይ ዙዙ ተንከሲሷ አንቺ አውሪ። ደግሞ ዙዙ በኮሜንት ብቻ ነው የምታወራው። ምን ተያዙ ኮሜንት ያነበባ አንቺ ዙዙ አታውሪም እንዴ? ዙዙ ለውራሽ ብለሻል። የምትጠይቂው ነገር ካለ ጠይቂኝ። አለዛ ያለ መሰለ ማለት እሺ አላወራሽ ነው ምን ተያዙ እናንተ ማለት ነው። መጀመሪያ ከብሩኬ ጋር ጠብ ካለሽ ምናምን የኔ ውድ በውስጥ ጻፊለት እንጂ በየኮሜንቱ ይሄሽ እንዲጠላት ታድርጉ። በአላህ ይይሻለሁ። የአሄራ እህትሽ ነኝ። የአሄራ እህት ነሽ። በአላህ ብዙ ቦታ ኮሜንትሽ ጥሩ አይደለም። የኔ እናት ስምሽን እየቀየርሽ ብትመጪ ሁሉም ያቅሻል። ጥሩ አይደለም። ሳሙ ጋር ካለሽም ጠብ እሷን ይቅርታ ጠይቂያት፣ እሷም ትጠይቅሻለች፣ ከአንተንም ትፈታሻለች ማለት ነው። እና ሃይሚን እያሳጣሻት እንጂ እየጠቀምሻት አይደለም። ሃይሚን የብቻ ወዳችሁ ብሩኬን የብቻ ወዳችሁ የምታጨበጭቡ ሰዎች ወደ ኋላ ነው የምቀሩት። እነሱ አንድ ናቸው፣ መቼም ቢሆን አይለያዩም። ይዘህ አጥፋ ምናምን ላይቭ ላይ ራሱ ስትይው ነበር። ይሄ ጥሩ አይደለም የኔ ውድ። ወደ ራስሽ ተመለሽ ማለት ነው። ወደ ኋላ ተመለሽ። እታች አልነበርሽም። ይሄን እኮ ያልኩበትን ተናግሬ ጨርሻለሁ። አስረጃት፣ እዚህ ያላችሁ ገለኔ አስረጃት። እኔ ይሄን ያልኩበትን ጨርሻለሁ ተናግሬ። እሺ አሁን ጨርሰሻል። እሺ እሱን እኔ ባልመለስም ችግር የለውም። እና አንቺ እኮ በሄድሽበት ሁሉ ኮሜንት የእሱን ጥላቻ ነው የምታሳየው። ለምን ምን አድርጎሽ ነው? ሃይሚን ከወደድሻት በሃይሚ ዙሪያ ያሉ ሰው ይወደጅላት፣ ወይም መብትሽ ነው መጥላት። ግን የእሷን ቻናል ሸር አድርጉላት፣ ሰብስክራይብ አስደርጓት እንጂ ብሩኬ እንደዚህ ነው ምናምን በማለት አንጠቅማትም። እሱንም የሚወድ ሰውም በተመሳሳይ ማለት ነው። አትስከቡት። ለምን አደረጋችሁ እንዴ? አስተያየት እኮ አይደለም በየኮሜንቱ ሲጀመር እየሄድሽ ጆ እንትን ካለ ጀምሮ ከዛ ወዲህ እከተልሻለሁ። ኮሜንትሽ ለብሩኬ ዱንያ ጠፍ የሚለው የሆነ ሰማያዊ ፕሮፋይል ፒክቸር የነበራለች ናት። እዛ ናት። ዋው ስሟ ቀይራ ናት። እኔ ግን የሆነ የብሩኬ እናት የተዘቀዘቀችበት ቤት ላይ ባለፈው ሰሞን ግን እኔም አይቼሻለሁ። ወላሂ እኔም አይቼሻለሁ። ዙዙዬ ማለት ነው ወይ ዙዙ ወሳዳቢ ሰዎች ማለት ነው። በየቀኑ ነው ስማቸውን የሚቀይሩት። በነገራችን ላይ ምናችሁን ነው የሚያማችሁ ግን? አይ ወላሂ አይደለም። እኔ እንደውም የምታስታውሽኝ ከሆነ ዱንያ ጠፍ የምታስታውሽኝ ከሆነ ከዛ ወዲያው ደግሞ መተሽ ማለት ነው ሰሙ ቤት ነው የሆነ ቤት ደግሞ መተሽ ኮመንት ትጽፊ እንዴ አንቺ ቅድም እዛ ቤት ምን እያልሽ ነበረ ብዬሻለሁ። የምታስታውሽኝ ከሆነ ማለት ነው ወዲያው እንደውም ጠይቄሻለሁ። ቅድም ኮመንት ላይ አይቼሻለሁ ብዬ ማለት ነው። ምን ሸቃሎች ናቸው ባለማወቅ በቃ ሁለተኛ እንደዛ አይነት ኮሜንት እንዳትጻፊ። በቃ ሃይሚና ብሩኬ አንድ ናቸው። እነሱ ላይ አትምጡብን። አስረግጬ ነው የምነግረው። በቃ ተዋችሁ ልጆች። ማናች ሲጀመር ታይ በቃ ሶሶ ዱንያ ጠፍየት ነች። ስም ጠፍሽ ካስቀየምኩሽ ጠይቅሻለሁ። ጠፍሽማ ይቻታለሁ እኔ
ዱንያ ጠፊ በሚለው ስም የሚገርምሽ እኔ ስማችሁ ስለሚቀይሩ አላውቃቸውም። እግዚአብሔርን እኔም አሁን አላወቅኳትም። ግን ዱንያ ጠፊ በሚል አካውንት አላት ሲሉ ገብታ ሂጂ ትላለች። ናታን ጋር ሲቀነበር፣ ሌላ ወንዶች ጋር ሲቀነበር ሂጂበት ሂጂ ትላለች። እኔ ደግሞ ስምትናድርበት ወይ ውስጥ መስመር ጽፈ ነበረ እልከኛው ታውቃለህ። ሁለተኛ አካውንት እንኳን እኔ አላውቃትም። ዛሬ ነው እንደውም ግን አሁን ዱንያ ጠፊ በቅልታች ቅድም እየሰማኋችሁ ነበር። ዱንያ ጠፊ የሚል አካውንት አለ ስትሉ ነው የመጣችልኝ። እሱና ጠፉን ዱንያ ጠፊ ሽሊኒ ጠፊኒ አሁን ማለት እኔ ጠፋ ፈልጋለሁ። ዱንያ ጠፊ እናንተ ብለሽ ወላ ጠፊኒ እኔ ጠፋ ፈልጋለሁ። ቆይ እልህኛዋ ማለት ነው። ወሬኛቸው ሲጀምር እልህኛዋ ማለት ነው። አዳምጫለሁ። እልህኛዋ ምንድነው ማለት ችግርሽ ምንድነው? ችግርሽ እንደዚህ ማለት እንደዚህ በየኮሜንቱ እሱን ለመስደብ ያበቃሽ ምክንያትሽ ምንድነው? መንግስት ይፈታልሻል። የት ናት ሲጀመር ዱንያ ጠፊ አወሪ እስኪ ስሚ ቦናንቴ አውሪ ዱንያ ጠፊ ምክንያታው ሃይሚን ለምሳሌ ሃይሚን ወደሽ ሃይሚን የምትወደውን መጥላት ምክንያትሽ ምንድነው? ምክንያት ይኖርሻል መቼስ። ያለ ምክንያት ከመሬት ተነስተሽ ሰውን ልትሰድቢያችም። ሃይሚን እንወዳለን የምትሉ ሴቶች ደግሞ ብሩኬን የምትጠሉበት እኔ እኮ ግራ ትገቡኛላችሁ እንዴ! እንዴ ነው በምንድን ነው የምታስቡት? በግሩይ በሪዩል በስ ምናምን በቃ ደግሞ ይጥሉት እኮ ግዴታ እኮ ሁለቱንም እኮ አይወዱት። ግን ምክንያታቸው እንደው ብሩኬን የሚጠላበት እኮ እኔ ምክንያቱም ምን ባደረገ ምን ማለት ለምን ምን አረገሽ? መቼስ ዝም ብለሽ ከመሬት ተነስተሽ ዝም ብዬ ሳይው አደስ አይመቸኝም ሳይው ብለሽ እንደታልሽ እንጂ ምን ባደረገ ነው የምትጠይው? ሃይሚን እስከወደድኳት ድረስ ሃይሚ የምትወደውን ነገር መቼም ልጠላ አልችልም። መቼም ማለት ነው ኖባችሁ አይደለም። በቃ ስሚኝማ የምር አይደለም። እሺ ሃይሚ የምትወደውን ነገር እሺ ታዩ ላይመችሽ ትችያለሽ፣ ላትወጂ ትችያለሽ። ግን የሆነ ነገር አንቺ በራስሽ መንገድ ግን ልታይበት ምቺ ነገር ካለ ላይመችሽ ትችያለሽ። ግዴታ ሃይሚ ስለወደደችው እንደዱት አይደለም። ግን እስኪ ይሄ ነገር ስላደረገ አይመቸኝም በሉ። የሆነ ማለት ቡርኬ ያደረገው ነገር ካለ ይሄ ነገሩ አይመቸኝም። ዞዞ የለም ዞዞ እሷ ከናታን ጋር አንድ ልጅ ፍቅር የሚባል ልጅ አለች። ከናታን ጋር ሃይሚን የምትወስድ እቺ ቤት ገብታ ከብሩክ ይሻላል ሂጂበት ትላለች። እግዚአብሔርን እኮ አልኩሽ እኮ የውልሽ ስሚኝማ የኔ እናት በቃ እነዚህ አፍቃሪ ናቸው እኮ እሱ ነው እኮ አሁን እሱ አንቺ ዙዙ እንድትመልሽ ሳይሆን እሷ እንድትመልሽ ሃይሚ ያጣለ ማለት ነው። ሃይሚ ጨረቀ ሃይሚ ያጣለ ማይደርሰውናል ብላለች። እናንተ ምን ሆናችሁ ነው? ዱንያ ጠፊ ማለት ነው። ኮሜንት ብቻ አታወራ፣ ምንም አታወራም፣ ነገር የለም። ምንድነው ታወራው? አሁን እስኪ ተዋት፣ ደክማለች አይደለም የሆነ ሰው አውሪ አንቺ የኔናት አውሪ ማለት ዝም ብሎ እናንተ ልክ ነሽ እኮ አንቺ እኮ እናቴ። እኔ እኮ አሁን ምክንያትሽ ምንድነው? እንታረቅ ምንድነው ችግርሽ? እሺ ዝም በይ ትመልስ አሁን ትመልስ ማሬ ተናግሪ። እሺ እኔ እናቴ እሺ ምን ልመልስ? ምን አላችሁ? ከብሩኬ ጋር ምክንያትሽ ለምንድነው? ጠፊና ሆን ሽሌ ጠፊ ማለት ነው እነዛ ነገር የላ መልስ ሽሌሊ ጠፊኒ አልኩት። አትሰሚም እንዴ? ሱሜ ስምሽ ያምራል። ባይጀቤስ ዱንያ ጠፊ አላህ ጠፊ ሱሜ እኔ አውሪ አሁን ተረጋጋ። ዱንያ ጠፊ ብሎ ስድብ እኮ በጣም ሲያስሩለት ዝም በይ። አሁን ምንድን አድርጊ ነው የምትሉኝ? እሺ ምንድን ነው የምትሉኝ? አውሪ ለምንድን ነው ምሳሌ ይሄ ምንድን ነው ያደረገሽ ነው ያሉሽ እየተባለ ያለው ሌላ ምንም አንተባለ። እኔ እሱ ምን ያደርገኛል? ምንም አላደረጋትም። ዝም ብላ ነው ስታየው ደስ አይላል። እዚህ ምክንያታ ስለዚህ ማየት ካልፈለሽም አትይ ቪዲዮአቸው ማለት ነው። ብሎክ አድርገሽ ውጭ በቃ ይሄን ነው። ሌላ ነገር አያስፈልግም። ስድብ ብሩኬን ስታየው ደምሽ የሚፈላ ከሆነ አትይው ማሬ።
ይቅርብሽ። ካልፈለሽ መብትሽ ነው እኮ ሃይሚ ብቻዋን የመጣሽ ቀን እነግርሻለሁ። እናንተ ትቀልድ ያላችሁ የምር ሲጀመር እሱ ማንም ሰው አልመጣም። ዙዙ ማለት ነው። ዙዙ አይኔ ብቻዋን አትመጣማ። ብቻዋን የመጣሽ ቀን ተጠብቅበት። ተስፋ አንቺ ደግሞ እስኪ ታያት ሃይሚ ብቻዋን ዙዙ አትቀልጅ በእናትሽ። እየቀለድኩ አይደለም፣ የምር እየቀለድኩ አይደለም። ብሩኬን ስታይ የሚያማት ማይመቻት ከሆነ አትይ። በቃ ተረጋጉ። የምር በስነ ስርዓት አውራት እንደ ተሳስታ ነው። እናንተ እስክቱ ተሳስታ ነው። በስነ ስርዓት እንጠይቁ። ከዛ ትመልስላችሁ። ፈጣሪ ገላኔዬ ማሬ ምንም መልስ የለኝም እኮ አለሽ። በቃ እና ምን ልመልስላችሁ አለችሽ እኮ በቃ ማሰላት ማከ እንግዲህ እኔ ልሰድብ የምን መልስ የለም። እኔ በፍቅር እየመለስኩላችሁ ነው። እሺ እኔ መልስ የለሽ ማከ እንግዲህ እኔ ስድብሽ ማየትም አልፈልግም አለ። አቁሚ፣ አትስደቢ፣ አትጻፍላቸው ለነሱ ማለት ነው። ተወው አቁሚ፣ አትያቸው ካልፈልገ ቀይሩ ወሬ አሁን ዱንያ ጠፊ ስም ሲጀመር ስም ለምን ስምሽ ማለት ነው በጣም ያምራል። ሰላም ትፍጠር፣ የምር ሰላም ትፍጠር። ተዋደዱ። አንቺ ዝም በይ አስራት ተዋደዱ። አስረግጬ ልንገርሽ አንቺ ዝም በይ። እንዴት ስም በይ ማለት ነው ዱንያ ጠፊ አልሰጥም ሽ ዱንያ ጠፊ አብራ ጭቅጭቅ አልችልም ብላለች። አንቺ አፍሽን ዝጊ። 12 ቁጥር ታይ አውሪ እስኪ አሁን ይመችሽ። አውሪ እስኪ እልከኛ በቃ የሆነ ነገር ቢያችሁና በታስኛችሁ አጨናነቁ ነው እኮ። ለማጨናነቅ ሳይሆን እኔ ብሩኬና ስለጠላሽ ነው አትዩ ምናምን። እኔ በስልኬ አትዩ እኮ የስልኬ የራሴ ነው። ነገር ግን እኔ የጠላሁበት ምክንያት የላትም ሳይሆን አባባል ምንድን ነው የጠላሁት? እኔ አንድ ሰው ስላደነኩ ሃይሚን አደነኩ ማለት ብሩኬን ጠላሁ ነው እንዴ? እኔ ሃይሚን ማቃት ብሩክ ጋር ስለመጣች ነው እንዴ? አይደለም። ወንድሟ ጋር ሳለ ጀምሮ ነው ማደንቃትም ማቃትም። ስለዚህ አንድ ሰው በቃ ነጥለ ስለወደድሽና ስላደነቅሽ ያንን ሰው ጠላሽ ማለት ነው። አስተያየት መስጠት ስለጠላሽ ነው። አይቼው ነው ቪዲዮውን እኮ አስተያየት የምሰጠው አይደለም። አይቼው ፈቅጄ ማየት ፈልጌ ፈቅጄ ነው ያየሁትኝ አይደለም። አይቼ አንቺ ደግሞ አስተያየት ስድብ ሆነ እንዴ? አስተያየት ስድብ ሆነ እንዴ? እናቴ አንቺ ከናታን ጋር ቆይ አንደ ጨረቃ እሷ ጋር ላውራ ከናታን ጋር ስለጥፍ ህዝበት እሱ ይሻላል ብሩኬ ላይ ትላለች። ደግሞ ሌላ ሰው ጋር ልጥፍ እሱ ይሻላል። ከብሩኬ ጋር ችግርሽ ምንድን ነው? ያዥም አንድ ጊዜ እኔ ነግራት የለ እንዴ? ይኸው በኮሜንት ስር ምን እያልሽ ነበር? ብሩኬ አያፈቅራትም፣ የራሱ ህይወት አለው። አዎ እንደዛ ነው ብላት አፋቅረሻል። አንቺ ከናታን ጋር ሄዱበት ሄድሽበት እንዴ? የብሩኬን ፎቶ ቆርጠው ደፋርናት ልጅ እንታን ሲያመጡ ምን ነበር ያልሽ? ኧረ ወረደ እና እውነቱን መጣሽባታ። ምን ሆነሽ ነው? እሺ አሁን ማለት ነው በቃ ተዋት በእናታችሁ። ሲጀመር እሷን አምጥታችሁ እዚህ ቁጭ አድርጋችሁ የባሰ ነገር እንትን አትበሉ። ኧረ ይስደባት፣ ችግር የለብን። ብሩኬ አይቀንስም አይጨምርም። ልንገራቸው ለእናንተ ፎሎ ናት፣ ለእኔ ፎሎ ዱንያ ጠፊ ነግቤ ለምንድን ነው ወጣች? ወይኔ ዱንያ ጠፊ ለምንድን ነው የወጣችው? ተነቃባት። አሁን መጣባት። ኮሜንት ላይ ካለሽ ደግሞ አንቺ ደግሞ ትላንት ማለት ነው ጨረቃ ትላንት ማዛ ቤት ኮሜንት ላይ አሁን ኢትዮጵያ ገብቶ ዳኒ ሃይሚ አፈቅራታለሁ ብሎ ይመጣል። ፍራንክ ምንድን ነው ድራማ ይጀምራል ለአንድ ወር ትላለች ማዛ ቤት። ዳኒ ይመጣል አለች አሜሪካ። ምን አረጉሽ አንቺ? ኮሜንት ላይ እቺ ዙዙ ወሎ አለች ታች ላይ ያለች ልጅ ልውጣልሽ ትገባለች። መቼ ተረዳችሁ? ግቢ ልጆች ከልጆቹ ጋር ትታይ እዚህ ቤት ማንም ሰላም እንዴት ናቸው? ሰላም የት አለ ገዝት አላከችም። አንድ ቁጥር ጻፊ ችግር የለም። ሳቢያ ገዝት ባለክም ከታች ሌላ ነገር እኔ ልንገራችሁ አንድ ነገር አዳምጡ። ስለሷ ማለት ነው ትናንትና አውርተናል በሰፊው ማለት ነው። ግን ምንም ምክንያት የለም። ዝም በሉና ማለት ነው። ቆይ አንድ ልንገራችሁ። ዝም በሉና እሷ ይቅርታ መጠየቅ ካለባት ይቅርታ ትጠይቅ። ከዛም በኋላ ሁለተኛ እንዳሰድብ ነው የምንፈልገው እኛ ማለት ነው። ስለዚህ መፍቷን ምን እንደምትለው ስሟት። ኦኬ
አዎ ስሟት። እኔ ልንገራችሁ እሷ ፊት ትናንትና ምን እንዳለችኝ ብሩኬን አውርቼዋለሁ ድራማ ጀምር ብዬና ዳኒ ይመጣል ብላ ትናንትና አውርተናል የሆነ ቤታ ብሩኬን አውርቼዋለሁ። ኧረ ዝጉ! ኧረ ዝም በሉ እግዚአብሔርን ተው። ኤሪች ማዛ ቤት ኮሜንት ነው እንጂ ገብታ ማዛ ቤት ብለሽናል። በጣም አውርተናል። ማዛ ቤት ያልኩትን አንዴ ላስረዳችሁ። ኧረ ወይኔ ጉዴ! ትናንት የጻፍኩት ምንድን ነው? ሀይሚ 200K ድራማ ካልጀመረ 200K አስገባም ያልኩት ብሩክን አውርቻለሁ የሚል አውርቻለሁ። ኧረ በእናትሽ አንቺ ፈጣሪ ኖ ዳኒ ሀይሚ አፈቅራለሁ ብሎ ይመጣል። ድራማ ለአንድ ወር ይጀምራሉ። ድራማ ይጀምራሉ። እንደዛ ብለው ዳኒ የተኛው ዳኒ ነው። ዳኒ የተኛው ነው። ዳኒ ከአብርሽ ጋር የሰራ ዳኒ ከሆነ ደግሞ ቀልል አድርጋ ነው አንቺ የምታወራው። ሞራሉ ከዳኒ ጋር አውርቼሽ እንዳይሆን ዳኒ ከመጣ አንቺ አልቅም እኔ ዱባይ ለምን እንደሆነ አላውቅም እንጂ ትናንትና በጣም ማለት ነው። ሁላችሁም ዝም ብሎ አሁን እግዚአብሔርን ሁላችሁም ቀልድ ቀልድ ነው። እግዚአብሔርን ቁም ነገር እናውራና ማለት ነው። እልህኛዋ ማለት ነው። ዝም በይ ቆይ አንቺ ዙዙ ማለት ነው። እልህኛዋ ማለት ነው። እግዚአብሔርን በየቦታው አንቺ የምትልከሰከሹ ነገር እኮ እኔን ተጠያቂ ያደርገኛል ብለሽ ግን አስበሽ ታውቂያለሽ? እንደምጠልሽ ለምንድን ነው መጻፍ ስለቻልሽ ብቻ ትጽፊያለሽ እንዴ? የምር ችግርሽ ተናገሪና ፍቺና ከዛ ከሁሉም ጋር ተስማሚ እንዴ። አንቺ ምንድን ነው? አረ ፍቺ በቃ ፍቺ። እግዚአብሔርን አታላቅቂ በስነ ስርዓት። እኔ ምክንያቴ ይሄ ነው ብለሽ ተናገሪ እንዴ። ድራማ ያመጣሉ ትላረ ድራማሽ ይጥፋ። ፈጣሪ ትዕግስቱን ስጠኝ። ለምንድን ነው የምታላግጪው? በስነ ስርዓት አውሪ። እግዚአብሔርን ሁላችሁም የምትያዙና እኔ ችግሬ ይሄ ነው ከዚህ በኋላ እኔ አልከሰከስም ብለሽ ተናገሪ እንዴ። አልከሰከስም ዙዙ የምሬን እኮ ነው። ሁሌ ነው ኮመንት ውስጥ የምታቀሳስረው ሁሌ። አይደብርም እንዴ እንደዚህ? ለምንድን ነው ለምን እንዴ? ምንድን ነው ችግሯ? ትናገርና ሰላም ትፍጠር ከኛ ጋር በቃ አለቀ እንዴ። ምንም አትጠቀሚም አሁን አንቺ እንደዚህ ያለ እንዲህ ተፈጠረ በዚህ ወጣ በዚህ ወረደ ማለት ምን ይጠቅምሻል እንዴ? ለምንድን ነው እኛ ሁላችንም ፍቅር ማን ነው እግዚአብሔርን ለምንድን ነው የምንከፋፈለው ሲጀመር? አሬ ይደብራል የምር። ደግሞ እዚህ ያላችሁ ደግሞ አንድ ሰው ሲያወራ ተደማመጡ። ሁላችሁም ገበያ ይመስል እኛኛኛኛ አትበሉ። ጉዴ ፈላ። አሁን ልጅ ታውራ እልህኛዋ። እኔ እናንተ ሲጀመር አልፈልጋችሁም። እኔ ሀይሚን ብቻ ነው የምደግፈው፣ ሀይሚን ብቻ ነው የምወደው። ከእናንተ ጋር ምንም ጉዳይ የለኝም፣ የራሳችሁ ጉዳይ ብለሽ ተናገሪ። ከዛ በዘለለ እኛ ያለንበት ቦታ ገብተሽ ኮመንት ላይ አታቀሳስሪ እንዴ። ይደብራል በጣም። ምንድን ነው አንቺ ስለጻፍሽ ብቻ እጅ ስለጻፈ ብቻ የመሰለሽን ደስ ያለሽን ጽፈሽ መጣራ ይደብራል። እግዚአብሔርን ተጠያቂ ያደርገኛል ይሄ። አንቺን ለምሳሌ ሁሉም ሰው ያቅሻል። ለምሳሌ ዱንያ ጠፊ ነው በሚልሽ ስትታወቂ ደግሞ እልህኛው አንቺን ብሎ እልህኛ ሾ አይዳ የምር። እስኪ እንደ ሰው እናስብ በቃ። እንደተማረ ምንም ቢሆን እኮ እኛ ፊደል ቆጥረናል አይደል እንዴ? እንደተማረ ሰው እናስብና ሁላችንም እዚህ ስደት ላይ ነው ያለነው፣ በፍቅር እንኑር። እነሱን ወደን ተከትለን። አንቺ ዙዙ አይንሽን አታፍጪ ፈጣጣ። እና አሁን ማለት ነው እልህኛዋ ታውራ፣ እልህኛዋ አውሪ። እኔ ደስ ሲልና ሲፈይ እልህኛዋ የለሽ ገላኔ ልዛፍኝ ነው ደስ ስላለች እኮ የምር ጸጥ ስትል ሰው ዝም ባለበት ሰዓት ደግሞ አውርተሽ ቶሎ ቶሎ አስረጅን። ሰው ሲንጫጫ ቤትሽን እንዳከፍቺ አውሪ። የምር ዙዙ ለምሳሌ የሆነ ነገር ስናወራ ለምሳሌ አንድ ሰው ገስት ስናስገባ ተደማምጠን ያ ሰው ሀሳቡ ሳይጠፋበት እኔ ችግሬ ይሄ ነው ብሎ ሲናገር ከምንም በላይ መደማመጥ ከሌለ በጣም ነው የሚደብረው። የምር እንደማመጥ። ቆይ አንቺ ዝም በይ ሙትሽ ያንሽና አውሪ ማሬ። እልከኛ ምን አውሪ። በቃ ወፍ የለም
ወፍ የለም ማለች ታች ኮሜንት ላይ ጆሮ ሰይጣን ምንድን ነው የሚባለው? ወጋው ምግብ ተኝታለች። አሁን ደግሞ ስንጫጫ ትመጣና አላስወራም አላችሁ ትላለች። እንግዲህ ዝም አልጨረሰችም። ሲስደባ ስድብ እየሰደባች እሷ የጻፈች ተባባቃችሁ። እሷ ትሳደብ እነሱ እንደሆነ ቼክ አርጓት። በእኛ ነን እኮ ዝም ብለን እዚህ እያመጣን የባሰ ልጆቹን እንትን የምታስብሏቸው የምታፈምሷቸው። እዛ ኮመንት ለኮመንት እየተሽከረከሩ እሷ ኮመንት ጫና አርጎ ይስድባሉ ጌታን። እሷ የጻፈ ኮመንት ጫና አርጎ ሌሎቹ ታች ላይ ይስድባሉ። ይሳደቡ ማሪ ምን እኔ ከሷ ጋር እንቃጠል እንደ የነሱ ስድብ የነሱ እኛ ሲጀመር እናንተ ኮመንት ላይ ሲጀመር እነሱ ሲሳደቡ ኮመንት ላይ ተከታትላችሁ ስለምትናገሯቸው እንጂ ዝም ብትሏቸው አንድ ጽፈው ሁለተኛ ኮመንት አይደግሙም ነበር። ግን እነሱ ሲጀመር እነሱ ኮመንት ላይ ተሳደቡ ብሩኬ ምን ይሆናል? ሃይሚ ምን ትሆናለች? ምንም እኮ እነሱ ከነመፈጠራቸው ቼክ ሃይሚ ፎቶ ለጥፎ ነው እኮ ብሩኬ የምትሳደበው እንጂ ሃይሚ ስም ከፍቶ ሃይሚ ጠባቂ ይላሉ። ትናንትና ወንድሙ ስር ገብተው በሷ ስምና በሷ ፎቶ እየሰደቡ አይደለም እንዴ? ወንድሙ ገብርን ይደብራል እንጂ እናንተ ሲማይዛችሁ ምን በየሱስ ሁሉ ፎቶ የሃይሚን ፕሮፋይል ያደረገ ሁላ ወዳጅ ነው ያለሽ። የሃይሚን ፕሮፋይል አድርጎ አይደል የሃይሚን የሚዘቀ እንኳን የሃይሚ ብቻ የሚያርጉ ችግር አላቸው። እግዚአብሔር ስሚኝ፣ የሃይሚን ፕሮፋይል አድርጎ አይደለም ብሩኬን መስደብ ቀርቶ የሃይሚን እራሷን አድርገዋት እራሳቸው እየዘቀዘቋት ነው። ምን ይገርማል? አዎ እናንተ የምር ፕሮፋይል አድርጓት አንድ ቢዘቀዝቋት እንወድሻለን እያሏት። ይሄ ምን ያስገርማል? ምን አዲስ ነገር አለ? እና አበረና ዛሬ ፕሮፋይል ያደርጓታል ነገ ይዘቀዝቋታል። እኔ አሁን ሰልችቶኛል ኮመንት ስለሚሰጥ ከነሱ ጋር እናንተ ኮመንት ሰው አለ እያላችሁ እየተከታተላችሁ ንንገረሽ ሱሱ ንንገረሽ